ከዚህ በኋላ በአሜሪካ የሚገኝ ማንኛውም ስደተኛ ልጅ ወልዶ ማሳደግ እንዳይችል የሚያደርገው የትራምፕ መንግስት ያወጣው ህግ በሱፕሪም ኮርት ወይም በከፍተኛ ፍርድ ቤት ጸድቆ ወደ ስራ እንዲገባ ተወሰነ። Let's go to our CNN chief Supreme Court analyst Joan Biskupic, who is in the newsroom. What's happening, Joan? The Supreme Court just this minute, Brianna, announced it's going to take up challenge to President Trump's order lifting birthright citizenship. You might remember on January 20th, his first day in office, he took his Sharpie pen and he said, this is a big one. And what he did was he tried to eliminate the automatic birthright citizenship. ስለዚህ በዛሬ ቪዲዮ በርዝራይት ሲቲዝንሺፕን የሚከለከለው የትራምፕ መንግስት በሱፕሪም ኮርት ወይም በከፍተኛ ፍርድ ቤት ድጋፍ አግኝቶ ወደ ስራ እንዲገባ የተደረገው ይህ ህግ ምንድነው? እንዲሁም ደግሞ በአሜሪካ የምንገኝ ስደተኞች ለምንድነው ልጅ ወልደን ማሳደግ እንዳንችል ወይም ልጆችን መውለድ እንዳንችል የተወሰነው የሚለውን አጠቃላይ ኢንፎርሜሽን የምነግራችሁ ይሆናል። ነገር ግን ከዛ በፊት እኔ ለማታውቁኝ ሰዎች ጆስ ይባላልው። እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከአሜሪካ ኢሚግሬሽን ጉዳይ የተገናኙ ቪዲዮዎች ነው ማዘጋጀው። ስለዚህ እንደዚህ አይነት ቪዲዮዎች ማግኘት የምትፈልጉ ሰዎች ሁላችሁም ሰብስክራይብ አድርጋችሁ ቤተሰብ መሆናችሁን እንዳትረሱ። እንዲሁም ቪዲዮ ከመጀመሩ በፊት ሁላችሁም ላይክ ያደረጋችሁ መጀመራችሁ እንዳትረሱ። ወደ ጉዳያችን ንግባ። የዚህን ዌብሳይቱን ሊንክ ዲስክሪፕሽን ቦክስ ውስጥ ወይም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ያስቀመጥኩላችሁን ሊንክ ተጠቅማችሁ ስትመጡ ዌብሳይቱ ልክ በዚህ በምትመለከቱት መልኩ ነው የሚከፍትላችሁ። የዚህ ሰዓት ማድረግ የሚጠበቅባችሁ እዚህ ጋር እንደምትመለከቱት ሱፕሪም ኮርት አግሪ ቱ ዲሳይድ ኢፍ ትራምፕ ሜቢ ኢንድ በርዝራይት ሲቲዝንሺፕ የሚል አለ። ወይም መግቢያው ላይ የነገርኳችሁ ሀሳብ ስለሆነ እዚህ ጋር ያለውን ኢሜጅ ወይም እዚህ ጋር ያለውን ታይትል አንድ ጊዜ ተነኩታላችሁ። ራሱ ዳይሬክት አድርጎ ወደ ውስጥ ፔጅ እንዲያስገባን ልክ በዚህ በምትመለከቱት መልኩ ራሱ ዳይሬክት አድርጎ ወደ ውስጥ ፔጅ አስገብቶናል። እዚህ ጋር ተዘርዝረው የምትመለከቱት የትራምፕ መንግስት ያወጣውን ውሳኔ የሱፕሪም ኮርት ወይም የጠቅላይ ፍርድ ቤት የወሰናቸው ውሳኔዎች ናቸው። ስለዚህ ፍርድ ቤቱ ያሳለፋቸውን ውሳኔዎች አንድ ባንድ እንመለከታለን። የጠቅላይ ፍርድ ቤቱ የወሰናቸውን ውሳኔዎች ከመመልከታችን በፊት በርዝራይት ሲቲዝንሺፕ የሚባለው ነገር ምን ማለት እንደሆነ እንመልከት። ምናልባት ግር ያላችሁ ሰዎች ወይም ደግሞ በርዝራይት ሲቲዝንሺፕ ሲባል ምን ማለት እንደሆነ ግራ ለተጋባችሁ ሰዎች ብሪፍ ለማድረግ ያክል በርዝራይት ሲቲዝንሺፕ የሚባለው ነገር ስደተኞች አሜሪካ ከገቡ በኋላ ግሪን ካርድ አግኝተውም ሊሆን ይችላል ወይም ዶክመንትድ ሆነውም ሊሆን ይችላል ወይም ደግሞ አንዶክመንትድ ሆነው ዶክመንት አልባ ሆነውም ሊሆን ይችላል ልጅ በሚወልዱበት ጊዜ ልጃቸው የአሜሪካ ዜግነት እንዲያገኝ የሚያደርግ ህግ ነበረ። ነገር ግን የትራምፕ መንግስት ወደ ስልጣን በመጡ ጊዜ መጀመሪያ የወሰኑት ውሳኔ ይህ ከስደተኞች የሚወለዱ ልጆች ማለትም ግሪን ካርድ ቢኖራችሁ ምንም አይነት ሁኔታ ላይ ብትሆኑ አንዶክመንትድ ብትሆኑም ጭምር ማለቴ ነው ስደተኛ እስከሆናችሁ ድረስ ልጃችሁን በአሜሪካ ብትወልዱም ልክ እንደናንተ አንዶክመንትድ ኢሚግራንት ይሆናል እንጂ ቀጥታ ሲቲዝንሺፕ ማለትም የአሜሪካ ዜግነት ማግኘት እንዳይችል አዲስ ህግ አውጥተው ነበረ። ነገር ግን በዛ ወቅት ማለትም ወደ ስልጣን በመጡበት ጊዜ ህጉን ቢያወጡትም ሱፕሪም ኮርት ወይም ጠቅላይ ፍርድ ቤት ይህንን ውሳኔ አላሳለፈላቸውም ነበር ወይ ደግሞ አይገባም እንደዚህ አይነት ውሳኔ መወሰን አይችሉም ሲል ወስኖ ነበረ። ስለዚህ የትራምፕ መንግስት ያወጣው በርዝራይት ሲቲዝንሺፕን የሚያቋርጠው ህግ ገና ወደ ስልጣን በመጡ ወቅት የወጣ ህግ ቢሆንም እስካሁን ተግባራዊ አልሆነም ነበረ። አሁን ጠቅላይ ፍርድ ቤት ወይም ሱፕሪም ኮርት የወሰነው ውሳኔ ይህ በርዝራይት ሲቲዝንሺፕን የሚያቋርጠው የትራምፕ መንግስት ያወጣው ውሳኔ ወደ ስራ እንዲገባ የሱፕሪም ኮርት ውሳኔ አሳልፏል። Anyone who's born here, Brianna, automatically becomes a US citizen. And what Donald Trump's executive order tried to do was say anyone who was born of someone who was not here lawfully or who was here on some sort of temporary status, that person's baby would not automatically be a citizen. የጠቅላይ ፍርድ ቤቱም እንደተናገረው ይህ የትራምፕ መንግስት ያወጣውን ህግ የደገፈበት ምክንያት ብዙ ኢሚግራንቶች ማለትም ብዙ ስደተኞች ወደ አሜሪካ ከገቡ በኋላ ዜግነት ለማግኘት ወይም ደግሞ ወደ ህጋዊ አሰራር ለመግባት ቀጥታ ልጅ ነው የሚወልዱት። ልጅ በሚወልዱበት ጊዜ ልጃቸው አውቶማቲካሊ ቀጥታ በርዝራይት ሲቲዝንሺፕ ስለሚያገኝ እነሱም በተዘዋዋሪ ዜግነት አገኙ ወይም ደግሞ ወደ ህጋዊ አሰራር እንዲመጡ ይሆናሉ። በዚህም ምክንያት ብዙ ስደተኞች ወደ አሜሪካ ከገቡ በኋላ በርካታ ልጆችን ይወልዳሉ። በዚህም ምክንያት አሜሪካ ብዙ ህጻናት በስተዋል። ስለዚህ የትራምፕ መንግስት ያወጣው በርዝራይት ሲቲዝንሺፕን የሚያቋርጠውን ህግ የሱፕሪም ኮርት ወይም የጠቅላይ ፍርድ ቤት ያሳለፈበት ወይም ወደ ስራ እንዲገባ የወሰነበት ምክንያት ይህንን ይመስላል። Okay, so how would that play out? We would then just see the normal oral arguments, and I notice you're pointing at your ear, Joan. I think maybe you're having some now kind of I can hear you. Now okay, you can hear me now. All right, so yes, how would that play out? We would just be able to hear oral arguments.
and really get a sense of where the justices are on this issue. Exactly. Just as a kind of reminder of what's happened, the Supreme Court took up a kind of a mini chapter in this last spring when several lower court judges said that this was blatantly unconstitutional and issued nationwide orders. And the Supreme Court heard just a part of that dispute, saying they'd look only at lower court judges' authority to issue nationwide injunctions. ይህም በርዝራይት ሲቲዝንሺፕ የሚባለው ህግ ወጥቶ ለ125 ዓመታት ማለትም ላለፉት 125 ዓመታት በአሜሪካ ላይ ሲተገበር የኖረ ነገር ነው። እንደሚታወቀው አሜሪካ ላይ የተወለደ ማንኛውም ልጅ ዜግነት ቀጥታ ማግኘት ይችል ነበር። ስለዚህ የዩኤስ ሱፕሪም ኮርት ወይም የጠቅላይ ፍርድ ቤት ይህንን ለ125 ዓመት የቆየውን ህግ ነው እንዲሻር የወሰነው። On his first day back in the White House, US President Donald Trump signed an executive order to end birthright citizenship. Birthright. That's a big one. Directing federal agencies not to recognize children born on U.S. soil as citizens, unless a parent is an American national or a lawful permanent resident. We say no! A policy critics say is unconstitutional and discriminatory. On Friday, the Supreme Court agreed to hear the case. Hands up! 14th Amendment! A ruling in favor of the administration would overturn an accepted norm dating back nearly 160 years to a guarantee created after the Civil War to protect the rights of former slaves. It would also fulfill a Trump campaign promise to redefine who is considered American. And some of the cases we're talking about would be ending birthright citizenship, which now comes to the fore. That was meant for the babies of slaves. It wasn't meant for people trying to scam the system and come into the country on a vacation. Potentially creating a generation of people born in the country but who are not citizens. So far, every lower court to review the policy has blocked it, citing the 14th Amendment's guarantee of citizenship. ስለዚህ በአሜሪካ የምንገኝ ስደተኞች ወይም ኢሚግራንቶች ከዚህ በኋላ ልጆቻችንን አሜሪካ ላይ መውለድ አንችልም ወይ ደግሞ የወለድናቸውን ልጆች ቀጥታ ማለትም አውቶማቲካሊ በርዝራይት ሲቲዝንሺፕ ማግኘት እንዳይችሉ ተወስኗል ማለት ነው። አዲስ የሚወጣ መረጃ ካለ ማለትም የጠቅላይ ፍርድ ቤቱ አዲስ የሚያሳልፈው ውሳኔ ካለ እንዲሁም ደግሞ በሴናተሮችም የሚወጣ አዲስ መግለጫ ካለ ተከታትዬ ማድረሳችሁ ይሆናል። የዛሬው መረጃ ይሄን ይመስል ነበር። አሪፍ ኢንፎርሜሽን እንዳገኛችሁበት አዲስ ነገር ሼር እንዳረኳችሁ ተስፋ አድርጋለሁ። ሀሳብ አስተያየት እንዲሁም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። እንዲሁም ለዚህ ቻናል አዲስ የሆናችሁ ሰዎች ሁላችሁም ሰብስክራይብ አድርጋችሁ እንደዚህ አይነት አዳዲስ መረጃዎች ሲወጡ ቶሎ ቶሎ ተከታትዬ ስለማድረሳችሁ ሰብስክራይብ አድርጋችሁ ቤተሰብ መሆናችሁን እንዳትረሱ። እንዲሁም ቪዲዮ እንደወደዳችሁት እንደተመቻችሁ አዲስ ነገር እንዳገኛችሁበት አሪፍ መረጃ ሼር እያረኳችሁ እንደሆነ ሁላችሁም ላይክ እያረጋችሁ አሳውቁኝ። ምክንያቱም ላይክ ስታደርጉ ምን ያህል ቪዲዮ እንደተመቻችሁ ምን ያህል ቪዲዮ እየረዳችሁ አዳዲስ መረጃ እያገኛችሁበት እንደሆነ ስለምረዳ አዳዲስ መረጃዎች በሚወጡበት አዳዲስ ዜናዎች በሚወጡበት ጊዜ ቶሎ ተከታትዬ እንዳደርሳችሁ ይረዳኛል ማለት ነው። ስለዚህ ሁላችሁም ላይክ እያረጋችሁ እንደወደዳችሁ ታሳውቁኝ። በቀጣይ በሌላ ቪዲዮ አገኛችኋለሁ። ለሁላችንም ፈጣሪ ይርዳን። መልካም ጊዜ